ዛሬ በጥያቄና መልስ ነው የምናገረው። ተቸግራችሁ መጣችሁት ጠየቃችሁት ወይስ ተቸግራችሁ መጣችሁ ተከተላችሁት? እሺ ሁለታችሁንም ልጠይቃችሁ። ተቸግራችሁ መጣችሁ ጠይቃችሁት ና ቤቴ ገባ ብላችሁት አሳፈራችሁን? ተከተላችሁት መጣችሁ ጫፉን ነክታችሁ አፈራችሁን? ማንን ኢየሱስ አሳፍሯል? ከፊትም ያስከተላችሁት ኢየሱስን አሳፍሯችኋል? ከኋላስ የተከተላችሁ ጌታ አሳፍሯችኋል? በሉ ኢየሱስን አትሙት፣ አትሙት። እንደ ሕፃን ልጅ ጀበና መካከል ላይ ቁጭ ብላችሁ እግራችሁ በተሰበረበት ሰዓት ዱላ ተመርኩዛችሁ ስትራመዱ እና የናዝሬቱ ኢየሱስ ስትሉት እንደ ጓደኛችሁ መጥቶ እጃችሁን በሰማይና በምድር ላይ ተከብሮና ነክሶ የሚኖር የነገስታት ንጉስ እልፍ አላፍት መላእክት የሚንቀጠቀጡለት በክብር ዙፋኑ ላይ ተቀምጦ የሚያበራ ያ የብርሃን አምላክ እግዚአብሔር ልክ እንደ ጓደኛ ወርዶ ካንቺ እኩል ቆሞ መናገሩና ማውራቱ ለሱ ውርደት አይደለም፣ ክብሩ ነው። ጌታ ኢየሱስ ክርስቶስ ከሚከብርባቸው ነገሮች መካከል አንዱ የሰው ልጅ ሲረዳውና ሲያግዘው ደስ ይለዋል። እየተከተለን አተረፈን እንጂ አስከተልከው ወይስ ተከተልከው? ካስከተልከው ለተቸገርክበት ሰዓት ጊዜ ብቻ ነው የምትጠራው። ከተከተልከውም ለተቸገርክበት ሰዓት ጊዜ ብቻ ነው የምትከተለው። ግን ተከትለው ምን ተቀብለሃል? አስከትለውስ ምን ተቀብለሃል? አንዳንድ ጊዜ ጌታ ኢየሱስ ክርስቶስን አስከትለነውም ተከትለነውም ፋይዳ ቢሶች አለን። በልቶ ጭጭ አመዳፋሾች፣ ያልተደረገ ምን መስል አመዳሞች ምን መስል ምንም አይነት ስራ የተሰራልን ማን መስል ብዙ ሰዎች አለን። ገብቶ ቤታችን ታሪክ ሰርቶልን ታሪክ እንዳልሰራ ምን ጨፍር ሰዎች አለን። ከኋላው ተከትለን ሲሳካልን ቁጭ ብለን ነገር ተቀብለን ኃይል ተቀብለን አቅም ስንጨምር ጤና ስንጨምር ላጥ የምንል ሰዎች አለን። ጥፍት የምንል ሰዎች አለን። ለመሆኑ ያንን ትሁት ጌታ ያንን ፍቅር ኢየሱስ በምን አንጀትሽ ነው ጥለሽው ሄድሽው? ያዳነሽ አባታ አይደለም፣ ነፃ ያወጣችሁ ጌታ እንጂ ሌላ ሰው አይደለም። በምን አቅምሽ ነው ኢየሱስን ትተሽው የተኛሽው? በምን ጉልበት ነው ስለ ኢየሱስ ዝም ማለት የቻልከው? ና ስትለው እንደ ሕፃን ይመጣልሃል። ተከትለው ስትነካ ለምን ነካኝ አይልህም። ፕሮፌትን ንካው እስቲ እንደ ቆሻሻ ነው የሚከፈትሩ። ተቸግረህ ኢየሱስን ለማግኘት አትሞክር። ስትቸገር ለማስከተል አትሞክር። ስትቸገር ለመከተል አትሞክር። ያለ አዛርን መታመም የነገረችው ማርታ ናት ለኢየሱስ መልእክት የላከችው። አልዓዛር አሞኛል ናና ፈውሰኝ አላለም። ነገር ግን አልዓዛር ከታመመ በኋላ ሞተ ነው የሚለው። ሞቶ ግን ኢየሱስ መጥቶ አስነሳው። ሲያስነሳው ግን አልዓዛር ምን እንዳለ ታውቃላችሁ? ስላስነሳኝ አይደለም አለ፣ ኢየሱስ ስለሆንክ መከተል እፈልጋለሁ አለው። ኢየሱስ ደግሞ አትከተለኝም አለው። መከተል እፈልጋለሁ አትከተለኝም አለው። አንዳንዶች ተደርጎላቸው ከኢየሱስ ጋር እስከ ጥግ መሄድ የሚፈልጉ ሰዎች አሉ። እስከ መጨረሻ መሄድ የሚፈልጉ ሰዎች አሉ። ከምዕራፍ 9:20 በኋላ እቺ ሴት ተፈወሰች፣ ኃይልም ወጣላት። ከዛ ሴት ሄደች አለ ታሪኳ። ከዚህ በኋላ 12 ዓመት ደም ይፈሳት ነበረ፣ ተፈወሰች። ቀሚሱንም ጫፍ ነካች፣ ሄደች። ከዛስ የለችም። የት ሄደች? አንዲት ጋለሞታ ሴት ደግሞ ተመልከቷት፣ በኃጢአት የተጨማለቀች አጋንንት ይወጣላት፣ 7 አጋንንት ይወጣላት፣ ነፃ የወጣች ሴት፣ ቀንበር የተሰበረላት። ያ ኢየሱስ ክርስቶስ ከሷ ከተማ ለቆ ስምዖን የሚባል ሰውዬ ከተማው ሲገባ ተከትላ የተደረገላትን በማወቅ ተከትላ የገባበት ገብታ አልባስጥሮስ ሽቶ ሰብራ ጸጉሯን ሰጣ። ያንስበታል፣ ጸጉር ያንስበታል፣ እጅ ያንስበታል፣ እንባ ያንስበታል። ከምራገል ደሞ እንዳንተ የተደረገለት አለ እንዴ? መጽሐፍ ቅዱስ ይነግረን እንደዚህ ላይ በብርሃን የሚሄድ ሕዝብ ከጨለማ የሚወጣ ሕዝብ ምን አይነት ምስጉን ነው ይላል።